ባለ ግርማ ሞገሱ ኳሰኛ። መላው ቤተሰቡ የታላቁ ክለብ የማንቸስተር ዩናይትድ ደጋፊዎች ነበሩ። ሁለት እህቶቹን ጨምሮ እናቱም አባቱም የማንቸስተር ዩናይትድ የታወቁ ደጋፊዎች ነበሩ። ቤካም አባትና እናቱ በትውልድ ከተማው ለንደን በ1969 የተጋቡ ሲሆን የቤቱ ብቸኛ ወንድ ልጅና የቤቱ ሁለተኛ ልጃቸው ዴቪድ ሮበርት ቤካምን ከ6 ዓመታት የጋብቻ ቆይታ በኋላ በሜይ 2 በ1975 ማግኘት ችለዋል። አባት ዴቪድ ኤድዋርድ የማንቸስተር ዩናይትድ ኮከብ ሰር ቦቢ ቻርልተን የልብ ወዳጅ መሆናቸውን ተከትሎ የቤካም ሙሉ ስም መሃል ላይ ሮቤርት የሚለውን መጠሪያ ለክብሩ ሲሉ አካተውለታል። የቤቱ ብቸኛ ወንድ ልጅ ሆነው ቤካም ከቤተሰቡ የማንቸስተር ዩናይትድን ፍቅር ከልጅነቱ ወረሰ። ቤካም ለማንቸስተር ዩናይትድ ከነበረው ፍቅር የተነሳ ከልጅነቱ ኳስ ግጥሚያዎችን መከታተል ከዛም አልፎ ገና በትንሽ እድሜው በፓርኮች ውስጥ የኳስ ግጥሚያዎችን ማድረግ ጀመረ። ቤካም በ2007 በሰጠው ኢንተርቪው ልጅ እያለ ትምህርት ቤት አስተማሪው ስታድግ ምን መሆን ትፈልጋለህ ሲል ለጠየቀው ጥያቄ ኳስ ተጫዋች ሲል ይመልስለታል። መምህሩም አይ የምር ወደፊት ምንድነው የመሆን ፍላጎት ሲለው ቤካም ደግሞ ደጋግሞ ኳስ ተጫዋች መሆን ህልሙ መሆኑን እንደገለጸለት አድርጓል። የቤካም እናት ወላጅ አባት ማለትም የቤካም አያት አይሁዳዊ መሆኑን ተከትሎ ቤተሰቦቹ የአይሁዳውያን ቤተክርስቲያን በየሳምንቱ ካልሄደ ኳስ መጫወት እንደማይችል ይነግሩት ነበር። በዚህም ቤካም ከልጅነቱ ከኳሱ በተጨማሪ ሃይማኖቱም ላይ በሰፊው ትኩረት ሰጥቶ እንዲያድግ ያደርጎታል። ወላጆቹ ማንቸስተር ዩናይትድ በኦልድ ትራፎርድ ጨዋታ ሲኖረው 320 ኪሎ ሜትሮችን አቋርጠው ጨዋታውን ለመመልከት ይሄዱ ነበር። እናቱ አባቱም ለታላቁ ክለብ የተለየ ፍቅር ነበራቸው። ቤካም የመጀመሪያ ሙከራውን በ12 ዓመቱ አካባቢ በቶተንሃም ቀጥሎ ብሪምስዳም ሮቨርስ ወጣት ቡድን ማድረግ ቻለ። ቤካም ብዙም ሳይቆይ ከተወሰኑ ዓመታቶች በኋላ ሪያል ጊግስ ጋሪ ኔቭል እና ፊል ኔቭል፣ ኒኪ በት እና ፖል ስኮልን በሚያሰለጥነው በኤሪክ ሃሪሰን የማንቸስተር ወጣት ቡድን መቀላቀል ቻለ። ቤካም ቡድኑን በተቀላቀለበት ዓመት በ1992 በሜይ የወጣቱን ቡድን በደርሶ መልስ ጨዋታ ዋንጫ እንዲያሸንፍ ከፍተኛ ሚና መወጣቱን ተከትሎ በሴፕቴምበር 1992 በዋናው ቡድን ጥሪ ተደረገለት። Take a bow, David Beckham. በጃንዋሪ 23 1993 ቤካም ፕሮፌሽናል ፊርማውን ለማንቸስተር ዩናይትድ አኖረ። ቤካም ብዙም ሳይቆይ ወደ ፕሪስቶን በውሰት አመራ። በፕሪስቶን 1994-95 የውድድር ዓመትን ብዙ ልምምዶችን አካብቶ ወደ ዩናይትድ በድጋሚ ተመለሰ። ከዛን ጊዜ አንስቶ ቤካም በዩናይትድ ቤት መድመቅ ቻለ። ለዓመታት ድንቅ አቋምንም ከማሳየት አልፎ በ1996-97 የውድድር ዓመት የፕሮፌሽናል ፉትቦል አሶሲዬሽን የዓመቱ ምርጥ ወጣት ተጫዋች በመባልም ተሸለመ። ቤካም ይሄኔ ነበር በቀጣዩ የውድድር ዓመት ጆርጅ ቤቲስ እና ኤሪክ ካንቶናን የመሳሰሉ ኮከቦች የለበሱትን የ7 ቁጥር መለያ በዩናይትድ ቤት እንዲለብስ የተደረገው። በ2000ዎቹ ከፈርጊ ጋር አለመስማማቶች ከመፈጠራቸው አስቀድሞ ቤካም በክለቡ ሶስትዮሽ ዋንጫን ጨምሮ ብዙ ስኬቶችን አሸነፈ። ዴቪድ ቤካም የፈረንጆቹ ሚሊዮን የሚገባ 5 ወራቶች ሲቀሩ ከወቅቱ ዝነኛ ዘፋኟ ቪክቶሪያ ጋር ትዳሩን መሰረተ። በትዳር ህይወቱ መግፋት የጀመረው ቤካም ብዙም ሳይቆይ ከፈርጊ ጋር አለመግባባቶች መፈጠር ጀመሩ። ቤካም ትሬኒንግ ላይ አለመገኘትን ጨምሮ ሌሎችም ጉዳዮች ከፈርጊ ጋር ያጋጩት ጀመር። ከ2 ዓመታት በኋላ ማለትም በ2002 የቤካም አባትና እናት ትዳራቸውን ከ33 ዓመታት በኋላ በስምምነት አፈረሱ። ቤካም የእናትና የአባቱ የትዳር መፍረስ ብስጭት በተጨማሪም በአፕሪል ወር አስከፊ ጉዳትም በሻምፒዮንስ ሊግ ጨዋታ ከዲፖርቲቮ ላካሮኛ ጋር ሲጫወት አስተናገደ። ቤካም የውድድር ዓመቱን በጉዳት እንደማይጫወትም ተነገረ። ብዙም ሳይቆይ በሜይ ወር ላይ በዩናይትድ የሚያቆየውን 3 ዓመታት ፈረመ። ነገር ግን ከ6 ወራቶች በኋላ ከዩናይትድ የምታለያዩ አጋጣሚ ተፈጠረች። ፌብሩዋሪ 15 2003 ዩናይትድ ከአርሰናል በኤፍኤ ካፕ ተገናኙ። በጨዋታው ዩናይትዶች ብዙ ኳሶችን አምክነው 2-0 ተሸነፉ። በውጤቱ ፈርጊ ክፉኛ ተበሳጩ። በዚህም መልበሻ ክፍል ተጫዋቾቻቸውን በሚያናገሩበት ጊዜ ተናደው በወረወሩት ድንገተኛ ታክታ ቤካም አይኑ አካባቢ ጉዳት አስተናገደ። በወቅቱ ታዋቂ አቋማሪ ድርጅቶች ፈርጊ ወይስ ቤካም በዚህ ዓመት ማን ክለቡን ቀድሞ ይለቃል ሲሉ የቁማር ማሳዣ ርዕስ አደረጓቸው። እንዳሉትም ከሁለት አንዳቸው መልቀቃቸው አልቀረም። ቤካም ከ394 ጨዋታዎች በኋላ 12 ዋንጫ ካሸነፈበት ከሚወደው ከልጅነቱ ክለብ በመልቀቅ ወደ ሌላኛው
ታላቁ የዓለማችን ክለብ ሪያል ማድሪድ በክረምቱ አመራ። በዚህን ጊዜ ነበር አባቱ ቤካምን ከሚወደው ዩናይትድ መልቀቁን ከኤጀንቱ ሲሰማ ከፍተኛ ንዴት ውስጥ በመግባት ፈርጊን ከዳተኛ በሚል ወቀሰው። በዚህም ቤካም ከፍተኛ ሀፍረት ተሰማው። ቤካም አባቱ ከእናቱ ከተለያየ በኋላ ግንኙነታቸው ከመቀነሱ ባለፈ ዝውውሩን በመቃወም በፈርጊ ላይ ባደረገው ነገር የተነሳ ወደ ማድሪድ ሲያቀና የቤተሰብ ፎቶ ፕሮግራም ላይ አባቱን ሳይጠራው ቀረ። አባቱም በድርጊቱ እንዳዘነና የቤተሰብ ፎቶ ግብዣው ላይ ባለመጠራቱ በጣም ማዘኑን ገልጿል። Taking a line of players back, including a couple from Manchester United. Here goes Beckham! Brilliant! It's a David Beckham masterpiece. The day before his 24th birthday. ቤካም የሪያል ማድሪድ የጋላክቲኮ አንድ አካል ሆኖ ወደ ስፔን ካቀና በኋላ በማድሪድ 4 ዓመታትን አሳለፈ። ቤካም በማድሪድ 2005-2006 የዓመቱ የሪያል ማድሪድ ምርጡ ተጫዋች መባል ቻለ። እንግሊዛዊ ኮከብ በማድሪድ እንደ ቡድን 2 ዋንጫዎችን አሸነፈ። በመጨረሻም ከ159 ጨዋታዎች በኋላ ማድሪድን በመልቀቅ ወደ አሜሪካ፣ ከአሜሪካ ወደ ኤሲ ሚላን፣ ከሚላን ወደ ፔዤ አቀና። ቤካም ምንም እንኳን ለሀገሩ እንግሊዝ ቱርኖይ ዲ ፍራንስ ዋንጫን ብቻ በ1997 ቢያሸንፍም ለእንግሊዝ ብሔራዊ ቡድን አምበል በመሆን ከዛም ባለፈ ለሀገሩ ብዙ ከለፉ ተጫዋቾች መካከል አንዱ መሆን ችሏል። ታላቁ ተጫዋች በክለብ ደረጃ የመጨረሻ ፊርማውን ለፒኤስጂ የ5 ወራት ኮንትራት ሲፈርም የ5 ወር ሙሉ ደሞዙን ለእርዳታ ድርጅት በመስጠት ነበር። የአራት ልጆች አባት የሆነው ዴቪድ ቤካም በ2004 የራሱን ክለብ ኢንተር ማያሚን በባለቤትነት መያዝ ከቻለ በኋላ ከጥቂት ወራቶች በኋላ የዴቪድ ቤካም ዩኒሴፍ ፈንድ በሚል ህጻናቶች ላይ እርዳታ የሚሰራ ዝነኛ የህጻናቶች ድርጅት ማቋቋም ችሏል። ቤካም ንቅሳቶችን የሚወድ ተጫዋች ሲሆን ከ65 በላይ ንቅሳቶች በሰውነቱ ላይ ተነቅሷል። ከተነቀሳቸው መካከል የ1999 የዩናይትድን የውድድር ዓመት በማስመልከት 99 እናም የሚስቱን ስም በተጨማሪም የልጆቹን ስም ይገኙበታል። ቤካም የኦርኒቶፎቢያ ተጠቂ ሲሆን ይህም ከፍተኛ ወፎችን የመፍራት ፎቢያ ይባላል። እንግሊዛዊ ኮከብ ልጁ ብሩክሊን እንደሱ ኳስ ተጫዋች ለመሆን በአርሰናል አካዳሚ የተጫወተ ሲሆን ኋላ ላይ ግን እንዳልቀጠለበት ተናግሯል። ለዚህም ምክንያት ብዙ ሰዎች የቤካም ልጅ እያሉ እሱን ከአባቱ ጋር በማነጻጸራቸውና ተጽዕኖ ከፍ ያለ በመሆኑ እንደሆነ ቤካም በኢንተርቪው ገልጿል። ሌሎች ቀሪ 2 ልጆቹ ደግሞ ሞዴሊንግ ላይ በመስራት ይገኛሉ። ቤካም ከ1990ዎቹ ጀምሮ እስካሁንም ድረስ በእግር ኳስ፣ በሞዴሊንግ፣ በበጎ አድራጎትም ከራሱ አልፎ አገሩን ማስጠራት የቻለ ታላቅ ተጫዋች ነው። እኛም ከታላላቅ እግር ኳስ ሌጀንዶች መካከል አንዱ የሆነውን የዴቪድ ቤካምን የህይወት ታሪክ የዳሰስንበት ፕሮግራማችን ይህን ይመስል ነበር። በቀጣይ በሌላ ፕሮግራሞች እስክንገናኝ ሰላም።